ያለኝ ሰው ነኝ። ሁሉም ነገር አለ። እዚህ ቤት ሲባል እኮ ነው እየበረርኩ እንዴ ሳልደፋ እቴቴልሽ ስተት የሰራሽ ሆቴል የመጀመሪያው ሰራተኛ ራሱ ዘበኛ አልቀጠርሽላት እንዴ? ተሞት እንዴ በራ አይደለም እህት እንዴ ያለቀስሽ እንዴ? አይደለም እኔ ሁለት ሰራተኛ ቢሆን ምን ችግር አለው? አይደለም እኛ ከተፈታስበ ነው አይደለም እኮ አይደለም አይሆንም። እንደዚህ ማታላግጥብኝ ማላግጥ እኮ አይደለም በለጠ ማለት በሽተኛ ሁለት ወር አይደል በነፃ ለስራ ያለች የተኝታ ነው የምትሰራው። ችግር የለም ከኔ ጋር ተኛለች። ዘበኛው ቢኖር እኮ ችግር የለም ከኔ ጋር ተኛለች። ከዘበኛ ጋር ተኝ እንዴ? እና ታዲያ አይሆንሽ እኮ ያልኩሽ ቅድም ነው ፈለገች። ዘበኛው ፈልጋ ነው የመጣችው። ብዙም ነገር አልፈልግም ግን ያው ሂማኒርም ካለሽ የተበጣጠሰም ቢሆን ቀይረው ሽንኩርቱን አንዴ ላሳይሽ። ስለኔ አታውቂም። ሽንኩርት ይሄው እንደዚህ ተደርጎ ነው የሚከተፈው። ይሄው በቃ ገብቶናል ማሪ ገብቶናል። ሰው አይደለም እንዴ? በቴት ደግሞ ምንድነው እንደዚህ ምትል? ኧረ በእናታችሁ በቃ ምን አንተ ነህ ስራት ያጣኸው? ነብይ ከሰው አይደለም። ይኸውልሽ የኔ ቆንጆ ኧረ በማለማታ ይኸውልሽ እንድታለብሽ አይደለም። ይኸውልሽ ማሪ ስሚ እንዳይመጣ አደራ ጺምሽን ደብቂ። በእርግጥ አሁን እኮ ሴቶችም ጺም እያወጡ ነው። አደራሽን እንዳታስወቅሽኝ። ደርሰናል። አደራሽን ይኸውልሽ የእነሱን ዕቃ መንካት የለም። አደራሽን እንደማታስወቅሽኝ ተስፋ አደርጋለሁ። ጥሩ ልጆች ናቸው። ጥሩ ቤት ነው ያመጣሁሽ። እቴቴ አዎ ስማአሙት እንዴት አይነት ሰው አለ እንዴ? እቴት ቀደም አድርጊ። እሺ እስታለ ይሁን አይደል? እንዴት ዋላችሁ? አረፍ ቁጭ በይ። እንዴት ዋላችሁ? ሰላም ነው። ተዋውቃት። እንዴት ነሽ? ማለት ደህና ነኝ። እቴት ልበልሽ አይደለ? ችግር የለውም። ኧረ በስምም ችግር ሰራተኛ እኮ እፈልጋለሁ ሲል እዚህ ቤት መሆኑን ሳቅ ጌታን ነው የምልሽ እንዴት እንደተገበገብኩ ውይ አልገባኝም። ኑ አረፍ በሉ እንትን በሉ እና ተዋውቋ። ስምሽ ማን ነው? ስምሽን ተናገሪ። ምን እንደምትይ ምን ነገራቸው። ቅድም ለምን ሰራተኛ ለምን ማረፍ አለባት እኮ ሁሉ ጊዜ ስሙ እኮ ስሙ። ኧረ ማረፍ አለባት እና ተጨማሪ ሰራተኛ ብታይ እቴት ጥሩ ሰው ናት። አንቺም ስለራስሽ አውሪ። ምን እንደምትይ ንገሪያቸው። የት እንደሰራሽ። ኧረ ኩሪኩል እንዳገብቼ ወጥቼ ነው አይደለ? ኧረ እንደ ሃይሌ ሪዞርት ራሱ በጣም የመጀመሪያ ሼፍ ነው ነበር። ታዲያ እንደዚህ አይነት ሰው ሊያመልጠን አይገባም። ለምንድን አሳይ ሄደ እኮ እጠብሳለሁላ። አሳይ ሄደ እጠብሳለሁ። ይኸውልሽ በጣም ሲሄዱላ እጠብሳለሁ ከውሃው ሳይወጣ በጣም ጎበዝ ነኝ። ታዲያ እና ሃይሌ እኮ የቀጠረኝ በዛ ነው። ሃይሌ ሪዞርት የሚባል የለም ዝዋይ አታውቂውም? አውቀዋለሁ። እዛ ራሱ አሳይ ሄደ ነበር። በጣም ጎበዝ ነኝ ስጠብስ። ድርቄ ነኝ አታውቂኝም እንዴ? ታቂ መስለኝ ወይኔ እናት ነይ ቁጭ በይ። እሺ እንደዚህ ቤዛ ታዋቂያት ምን ቀረብ ለስሙ ብትሆነ እኔ ስንት እንትን ብለሽ ነበር። ቡናም ስለ ቡና ደግሞ ንገሪያት ለሷ። ኧረ እኔ እንደ ሳይቆላ ቀቅዬ ዝም ብዬ ብቻውን ነው እንትን ብለው በጣም ጎበዝ ነኝ። ቲቪውን ላጥባለሁ ወካለ ቲቪውን ላጥባለሁ። ቲቪ አይታጠብም እኛ ቤት ጀርባው። አዎ ጀርባው ይታጠብ።
ያልገባኝ ነገር እኛ ሰራተኛ እያለን ለምን መጣሽ እኮ ባሴ ነው እንጂ ደግሞ የሚገርመው አይደለም። ስሙ ማረፍ አለባት ብዬ ነው የማስበው። እና ደግሞ ተጨማሪ ሰው ደግሞ የውጭ ሀገር ምግብ ትችላለች። ጎበዝ ነኝ። ኧረ ማልች ወጣይ ነው ራሱ ረሳው። ተይ አፍረሳሽ እና ደግሞ ማቴሪያልም ከሷ ነው አላት የሚመጣ የውጭ እቃዎች ብዙ ነገር አለኝ እንዴ እኔ አልገባኝም ለምን እንደመጣ ማን ነበር ያልሽኝ ብርቄ እንዴ አንቺ ደግሞ አይገባሽም እንዴ ብታምጥና ምን ይሰራ ነገር አለ ላሳያችሁ አመለኝና አሳይቻችሁ ችግር የለም ዛሬ እንደ ትውውቅ ነው የመጣሽው ባሴ ያማለ ስመኝ እኮ አለች እኮ ስመኝ ኖራ ታዲያ ሁለት ሰራተኛ መኖር አይችልም። እኔ የውጭ ምግብ መብላት ፈልጋለሁ። አትጠራጠሪ። እኔ ደግሞ እኔ የተመጣጠነ ምግብ አይደለም። ምስክር ወረቀት አላት እኮ ከሪዞርት ምንም ችግር የለም። ይኸው ምስክር ሰርተሽ እኔ አይቼ ነው የመጣሁት። እንደዛ ነው እንጂ እዚህ ላይ ራሱ መታወቂያ ያለኝ እኔ ሁሉ ነገር ያለኝ ሰው ነኝ። ሁሉም ነገር አለ። እዚህ ቤት ሲባል እኮ ነው እየበረርኩ እንዴ ሳልደፋ እቴቴልሽ ስህተት የሰራሽ ሆቴል የመጀመሪያው ሰራተኛ ራሱ ዘበኛ አልቀጠርሽለት እንዴ ተሞት እንዴ በራፍ መጀመሪያውም ሰራተኛ ማለት ዘበኛውን አልቀጠርሽላትም እኮ ቴት ችግር የለውም። አሁን ለአንቺ የሚያስፈልገው ነገር ሁሉ ይቀጠራል። ዘበኛ እንዴ ችግር የለውም። ዘበኛ ነው የሚቀጠረው ማለት ነው። ሰራተኛ ዘበኛ እኔ ሲጀመር እኛ ሰራተኛ ፈልግም ነው ያባል እንዴ ምን ነው አንቺ እንዴ ቴት ታውራ ምን ነው አንቺ አይደለም እኛ ሰራተኛ አለን እኔ እኮ ሚዲያ ላይ በጣም ነው እንዴ ስራታችሁላ ስለ ቡናም ተናገሪ ብያልኩሽ እኮ ነው። ቡና ነገርኳት እኮ እንዴ ሳይቆላ ቀቅያ ፈለውሉ ነው በጣም እኔ እሺ ላሳያችሁ ከለምን ስንት ሰዓት ታደርሻለሽ? ጠዋት ስንት ሰዓት ነው ቡና ምታ 12 ሰዓት ሳይነጋ ከቁርስ በፊት ቡና ነው ውስጥሽ ንቅት እቴት በእናትሽ ተረጅኝ። ኧረ በእናትሽ ተረጅ ይኸውላችሁ 2000 ነው አለ ያለው። ከፈለገ ይሄኛውን ትይዛለች እሷ ከዛ ተስማምቶ እቴት ላይ በቃ ካልተረዳሽኝ ማለት ነው። ችግር የለውም እሄዳለሁ እኮ ግን ስንት ብር እንደመጣው ችግር የለውም። ያልገባኝ ነገር ለምንድን ነው የመጣችው? ጋሽዬ ደወለ ደላላ ቤት እዛ ቤት ነው እነ ቴቴ ቤት ነው ምናምን እኔ ሚዲያ ላይ ስለማይበቃ ተንገበገብኩ። እዛ ቤት ነው ሲለኝ ሰሬኑ ላቁሜ ነው ቤት ነው ምናምን ብዬ እና ደግሞ በዋጋም ደግሞ በዋጋ አይደለም ሰው አረኔ እንደ በነፃ ሙያዬን አታ ነው የምከፍለኝ። ከሁለት ወር በኋላ ደስ አይላትን ትሰጠኛለች። በቃ ታዲያ ሁለት ያው የሷን ማኔርም ምናምን ኩል በቃ እኔ ያው የምፈልገው ካንቺ ምንም እኮ አይደለም ብዙም ነገር አልፈልግም ግን ያው ሂማኔርም ካለሽ የተበጣጠሰም ቢሆን ሂማኔር ችግር የለብኝም። ደግሞ አይደለም ኧረ ካለሽ እኮ ብዬ ነው ይኖርሻል። እቴት እኮ ስለማወይኔ የማያገለግል ካለ እኮ በቀናሽ እኮ ሰተሽ እኮ ጥቅም እኔ አልተረዳችኝም። እቴት እኔ እኮ በጣም ነው ማውቃችሁ ጌታን ነው የምልሽ በጣም ነው ማውቃችሁ። ታዲያ እንደዚህ ነው ሱቅ እኔ መች ብቻ እኔ ቡና 12 ሰዓት አደርሳለሁ እያለች ነው ያለች። ይሄ ልክተፍና ላሳይሽ ሽንኩርት ራሱ እንዴት አድርጌ እንደምታ እኛ እኮ ያንቺን ሙያ ተጠራጣሪ ሳልጣውላ ከትፈለው እኮ አንዳንዴ ከዛ ድስቱ ላይ ይመስላል ጽድት ያለ ሽሮ ክችን ምናምን አድርጌ እኮ ሞክራት ባይ ነኝ። 2 ወር ጊዜ ሰጣናለች አይደለም ሳምንት አይደለም በለጠ ስሙ አለች እሷ ላይ ደርብ ተጨማ ችግር የለውም። እሷን የሚነካ አይደለም። ቲያ የውጭ ሀገር ብታየው ምን ችግር አለ? አንተ ሲጀመር ዝም ብለህ ማውቃት ሰው ነው። በጣም ወረቀት እኮ አላት ቤዛ። ወረቀትሽን አውጪውና አንተን በያት ካለ አይደለም አይደለም እኔ ሁለት ሰራተኛ ቢሆን ምን ችግር አለው? አይደለም እኛ ከተፈታስበ ነው አይደለም እኮ አይደለም አይሆንም። እንደዚህ ማታላግጥብኝ ማላግጥ እኮ አይደለም በለጠ ሁለት ወር አይደል በነፃ ለስራ ያለች የተኝታ ነው የምትሰራው። ችግር የለም ከኔ ጋር ትኛለሽ። ዘበኛው ቢኖር እኮ ችግር የለም ከኔ ጋር ትኛለሽ። ከዘበኛ ጋር ተኝ እና ታዲያ አይሆንሽ እኮ ያልኩሽ ቅድም ስራው ፈለገች ዘበኛው ፈልጋ ነው የመጣችው አይደለም። ዘበኛ እኮ ገና አምጥተን ነው እኮ ገና የምን ዘበኛ ያስፈልገናል። ጥበቃ እንዴ ትልቅ ሰው እኮ ነኝ። መሬት ነዋ እና ችግር የለውም ጋሼ እኔ መሬት ችግር የለውም ከኔ ጋር ትሆኛለሽ። አልፈልግም ከአንድ ሁለት ዘበኛ ጥበቃም ካስፈለገ ደግሞ ይቀጠራል። እኔ እችላለሁ ከአንድም ሁለትም ቢሆን 9 ሰዓት ለምን አይሆንም? እሄዳለሁ። ቀምሼ ጥበቃ እኮ ማምጣት እኮ ነው አይደለም። እንደዚህ አትበለም። ሁለት ዘበኛ ታቻለ ሁለቱም ቢሆኑ እሄዳለሁ እኮ ነው እያለች እችላለሁ። ምን ነው ቴቴ ትጠራጥሪኛለሽ እንዴ ምን ነው ከቻለች አታስጨንቋት። ካንቺ በቃ የምፈልገው ያው ብቻ ሲደርስ ሞዴስ
ያው አላህ ኩልም ቢኖር እኔ በቃ ጽድት ብዬ መስራት ነው የምፈልገው። ምናምን ስራ ብለሽ ከገባሽ ስራ ነው እንጂ ቻፕስቲክስ ግን ስራ ነው ያልገባኝ። አይ ፍላጎት አይፈልግ አይደለም። ተይ በቃ አንቺ ተይ። እኔ አይደለም ተይ። አሁን እንደዚህ በሁለት ወር እድሜ ሁለት ወር ሰጣችኋለሁ እያለች የውጭ ሀገር ምግብ እችላለሁ እያለች ጥበቃ ደግሞ ከሌለ መሬት እሄዳለሁ ከኔ ጋር ተኛለች። ችግር የለውም። ካክስል አልገባም። ምን ችግር አለው? ምን ችግር አለው እንዴ? በተኛ እስከሱ ጋር ግን ከሷ ይሆንም ታሽ ከሰበኛው ጋር መተኛት ነው እንዴ? ዘበኛው ፍለጋ ስራ ፍለጋ ላይ መጣይ እኛ ሲጀመር ዘበኛ ምን ይላል? ሰለሜ ነው ሰለማ አለ ቪዲዮ ላይ ይሄው ጋሽ ሰለማ አለ ቪዲዮ ላይ ማርታ ይሄው ይሄው አንተም በያት ይሄው ምርጥ ይሄው መፈልገው ራሱ ጌታ ሆይ አይደለም ነይ አሪፍ አዲስ እንትናችን ነው። ችግሩ አይደለም እኮ ማለት ችግር የለውም። ይሄን ሁሉ እኮ አትፈልግም። ቀንሳችሁ ትንሽ መቀነሻለሽ አይደለ? በለጠ ይዛ አጨማለቅራ ስልማይ ማለበት ሌላ ማይ ማለት ግን ሌላ ሰራተኛ ይተበል መቀነሻለሽ ይባላል። በአጠቃላይ አለኝ እቃ ኧረ ብዙ ነገር አለኝ። ቆይ እንነጋገር ማሬ። ይኸውልሽ እኛ ሰራተኛ አለ በመጀመሪያ ደረጃ ተጨማሪ ሰራተኛ መጀመሪያም አልተመቸውሽም ስገባ ሽሮ ከትፌ ነው የምሰራው። ኧረ ማርዬ አታልቅሽ። ምግብ ሰርታ ነው አይደል? ከምግብ ውጭ መርዳት እኮ ነው። እሷንም መርዳት እኮ ለሁለት ሰራተኛ የሚሆን ቤት አይደለም ያለው። እኔ ከታችም ከዘበኞቹ ጋር አድራለሁ። ለማደሪያው ችግር የለም። እኔ ከዘበኛ ጋር አድራለሁ። አንተ እንዴ ጋሼ እንዴት ነው እንደዚህ የሚሆኑት? እኔ በቃ ዘበኛ እያማረኛል አይደለም እንደዛ አይደለም እንዴ ጀምር ዝም ብለህ በቃ አይደለም በጣም ነው የምታውቂው ጽጌ። በቃ ፎቀኛ ታዲያ አይደለም ከሌላ ነገር አንፃር አይደለም። ዝም ሲጀምር እንዴት ነው ትልስትኛለሽ? እንደው ነገሩን ራሱ ታውቀዋለህ። ለምን እንደመጣት እኮ ነው አታውቀውም እኮ አንተ ራሱ ብዙ አይነት ሃይሌ ብዙ ሰርቻለሁ። ሁለት ወር ካላስከፈለች እኛ ምን ሰራ በለጠ አረኔ ያሰሩበት የለም ምግብ ይሁን ሌላ ሳይሽ ከትፌ ቆይ እሱን አይደለም ቆይ ማሪ የምትጁ ታጂ ከትፌ ላሳይሽ በለጠ አራፉ ጂምት አንቺ ማለት መተወያ አይደለም 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 እኛ ከስከማሽ አይደለም እኮ ከራማሽ እኮ አይደለም እኮ ቀይረው ሽንኩርት ይሁን አንዴ ላሳይሽ። ምንድን ነው? እሺ ታዲያ ለምናችሁኝ ለምንድን ነው? ለምን ይዘህ መጣህ? ጥበቤን ነው ማሳይሽ እንዳይደብርሽ። አታሳፍሪ። ኧረ እኔ እንዴት ነው ማሳፍሪ? በቃ ገብቶናል። ለምን አንዴ ማሸከሽከዋለሁ እንዴ? እንዴ ምን ነው ማሸከሽከው? ቆይ ቢላን ያዘች። ቆይ ለቀቂኝ። ነገ ጠዋት ደግሞ ካልበላችሁ ብላ ትፍጠር እንዴ? አለሽ አንቺው አይይሻለሁ ቢላ እንዴ? አጥፋች እዚህ ላይ እሺ። ከተፍ ያሰልሻል እንዴ? ኧረ ቆይ በመረብ በማለት ኧረ ባካችሁ ናታ ናታ ቢላውን ቀይሪኝ። ቆይ አንዴ ቢላውን ቀይሪኝ። ቢላው አንቺ ስለኔ አታውቂም። ሽንኩርት ይሄው እንደዚህ ተደርጎ ነው የሚከተፈው። ይሄው በቃ ገብቶናል ማሪ ገብቶናል። ምን ነው እንዴ? ምን አላችሁ ታዲያ? እኛ ምን እናድርግ? ቤቱ ምን
ሂጂ ውጪ ማሬ። የታክሲ የመጣሁበት ስጪኝ። የታክሲ የመጣሁበት ስጪኝ። እግዚአብሔር የተከበረ ቤት ነው። ስነ ስርዓት ያዙ። ኧረ እባክሽ ሴትዮ በራይድም ነው የምሄደው። የራይድ ስጪኝና አጠሪልኝ እሄዳለሁ። በራይድ ነው የምትሄጂው? እና ታዲያ እንደ ኧረ ይሄ ስራ ነው ማማዬ። ምን ማለት ነው? እና ምን ችግር አለ? ዛሬ አድራ ነገር ምንድን ነው ስርዓት ያጣማ? ቁጭ ብለሽ የምታወሪ ከሆነ ቁጭ በለጠ አንተ አንድ ቀን ብታድር ምናምን የምትለው መጀመሪያ አመጣጥህን አስተካክል። ሰማይ በለጠ ሰራተኛ አልክ አይደለ? እኛ ሰራተኛ አንፈልግም። ተቸግራ ነው አንድ ቀን ትደር አንድ ነገር ነው። ምንድነው እኛ ማናቀው ነገሮች አንድ ቀን ትደር የምታድረው እንዴ? አንተ ትደር ይዘሽ አይተሻለሁ። ሲያምርብሽ ጌታ ልከ ነው መብቴች ውስጥ አውቂ ናት አይደለ? ነይ ውጭ ደውጭ ነው ቆንጆ በቃ አለ ሚዲያ ላይ እኮ ነበሩት ነው። ሌላ አረጥልኝ አረጥልኝ ምንድነው ሰው እንደዚህ አትበይ። ኬት ይምጣ ኬት ይውጣ ምናምን አትበይ እንዴ። ሰው አይደለም እንዴ? በተት ደግሞ ምንድነው እንደዚህ? ኧረ በእናታችሁ በቃ ምን አንተ ነህ ስራት ያጣኸው? መቤት ከሰው አይደለም። ይኸውልሽ የኔ ቆንጆ ይኸውልሽ አንቺ ኧረ በማለማታ ይኸውልሽ እንድታለብሽ አይደለም። ይኸውልሽ ማሪ ስሚ ናውጣ ናውጣ እግዚአብሔር አዳም ማድረለው ምን እንደዚህ ነካኪኛ እንዴ? አንተ ከተፍኩ ማች ሸንኩርቱ እንደውም አልተመቸኝም ነው አልተመቸኝም እንጂ አሰልሽ ከዚህ በላይ አለ ያማል እንዴ ነሽ? እኔ በቃ ወደስ ብቻ ብቻልኝ እንጂ ሌላው ነገር ተጨውና ውስጠማ ሴት ይያለ አለ ያማል አፈር በአባስ በላ እኔ እንደውም ዘበኛ ወሰጂ ነኝ ኧረ በኢየሱስ አንተ ምንድን ነው የምትመስለው? ኧረ በሕግ አምላክ አንተ ያማል አንተ ስራት አድርጉ ራቁቱ እንዳይሆን። ኧረ ወለቀ ዌልካም ቱ አዲስ አበባ ያራዳድ ወደኛ ቤት የምትመጣው እንደዚህ የምትመጣው ምናምን አልወደደልክም። አልቀራችሁኝም። በቃ ምን ይደረግ አንተ እንዴት ነው ስከትመች ራሴን ራስ በጣም እኮ ነው እዛ የማለልኩት። አማለል ያስገባው እንዴ ሲሻፍዱሽ አንተ ድዝቅ በኢየሱስ አንተ ድሮን ምን እንዲህ ነው እኮ አመሉ እናውቀዋለን። ቆይ ዝም በለው እንዴት ነህ? በጣም አምሮብህ ነበር በቅድሙ። ወይ አሚሩ እንደሞቀኝ መቤት ነው በጣም ይወቃላ ጋር መቤት በጣም ሽምኩ እግዚአብሔር ሰራተኛ የሚመጣ እንዴት ነው የምታባሩት? ኧረ ምን ነው እማን ነገር በጣም እኮ ዩማን ሄር ስትይ እኮ ነው ነገሩ ያበቃው። ጸጌ እኮ ደህና ነው ተስማምታ ነበር።
ሱማኔርም ቢወስድ ያጠቅ አዎ የኔ በዩማኔር ይዘጣብኝ አይ የራይዷ ደግሞ ሻኔ ደግሞ የራይዷ ኧረ ለስራ የመጣው ሻምፖ ስልሰዳ አላለች ማርታ ደግሞ አጋጣሚ ሻምፖ እና እንትን ይዛል መጣ ኧረ አልሰማችኝም ሞዴስንም ቢሆን በጊዜ ብታመጭ አቢሩ ግን የተሳካ ፕራንክ ነበር አቢሩ ሰበቃሊሽም ቢሆን እንግዲህ ሰራተኛ የምትፈልጉ ሰዎች ካላችሁ አለች ብርቄ ዴቭ ፐርሰናሊ ማለት ነው እኔ በጣም የምወደው አሚሩ እና በዚህ አጋጣሚ ስለተገናኘን በጣም ደስ ብሎኛል። ክበሪልኝ መጨረሻ ላይ ሰላም ያለችው አንተን ነው በነገራችን እንጂ ተጣልተን በቃ ላሽ እና ዌልካም ነው ብትደግመው ሁላችሁም የኛ ቤተሰቦች እየገባችሁ ሰብስክራይብ አድርጉ፣ አበረታቱት። እንግዲህ በጣም ተዝናንተናል፣ እኛ በጣም ተዝናንተናል። እናንተን አናውቅም። ከመጀመሪያው ጀምሮ ብኖር ደግሞ ደስ ይለኝ ነበረ። እዚህ እኮ ልትለካው በቃ ይሄን እኔ ግራ ገባኝ እኮ። አትጨናነቂ፣ ብዙም አትጨናነቂ። ፈታ በይ ማሬ። እግዚአብሔር በጣም ምርጥ ሰው ነው አሚሩ። በጣም ቡታጅራ በነበርንበት ታይም የተንከባከበን የቡታጅራው ከንቲባ ይሁንልን። የአሚሩን ቤት በእኛ ስም በሮያል ፋሚሊ ስም ቦነስ እየገባች የሳይ ከዚህ በኋላ እንግዲህ እንመጣለን። በዚህ ቤት አልፎ ቢሆን እንመጣለን፣ አንቀርም። በአመትም አንዴ ቢሆን አይ እንመጣለን፣ ቶሎ እንመጣለን። አሪፍ ቪዲዮ ነው ብዬ አስባለሁ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ባይ ባይ።